ደውዬልህ ስልክ ብሎክ ስላረከኝ ነው በዚህ ጋር የመጣሁት። የላኩልህ ገና ብሎክ አይደለም ሌላ ነገር ሁሉ ያደርግሻል። እኔም እናንተ በህግ መጠይቃችሁን እኮ ጠይቃችኋለሁ እኮ እናወራለን እኮ በህግ ምንም ትርፍ ቃል የሚያነጋግረን ነገር ህግ ምናምን አትበይ። የዚህ ናሃል ነከሌ ልሁን አትበይ። በእናትሽ ደግሞ ይቀዘቅዝልሻል። እንዲህ እንዳፈላሽ አቀሪ በእውነት ትርፋን ነገር ይቅርታ አድርግልኝ። ተሳሚ ያደረጋችሁ በደንብ በምታውቁ ሰዎች ናቸው። ከዚህም በል በእናትሽ ግን በራስሽ ለምደማዝነው በራሴ ወይኔ ለምደማዝነው በራሴ ምን ያሳዝነኛል። በቃ ሌላውን ተይው አይደለም ታዝኛለሽ። አላዝንም ችግር የለውም ታርግልኝ። አላዝንም ሳሚ ለምደማዝነው እኔ ኖርማሊ ማለት ነው። ይሄ ልንገርሽ እዚህ ጋር ግን ማወቅ አለብኝ ብለሽ ካልሽ ደግሞ አንቺ ከማንም አትበልጪም። እሱን አንድ ነገር ልንገርሽ እየደወልኩለት ነው ለጠበቃው። የሚያወራውን ነገር ትሰሚያለሽ? አይ ዶንት ኬር የሚያወራውን ትሰሚያለሽ? አዳምጪኝ። እኔ ዛሬ ላይ ተው ብዬ ነው ያሰብኩት። እኔ ልንገርሽና ማለት ነው ተው ብዬ ያሰብኩት ደግሞ አንቺ ስላለሽ እኔና አልሰራም። እናንተ የኔን ኢንቪቴሽን የሸጣችሁ ሰዎች በህግ እንጠያየቅ ካላችሁ እኮ ችግር የለውም እኮ እንጠያየቃለን። እኔም አንተም እንጠያየቃለን። ምንም የምታረጊው ነገር የለም። አናቅሽም ብንልም እኮ እንችላለን። ግን እኛ ገንዘባችን እየተበላ ነው። እኔ እኮ ማስረጃ አለ ሳሚ። አትችልም ባይዘው ይቅርታ። የምን እሺ እኛ አንተ ጋር እናንተ ጋር ያለው ሰው ለኔ ልኮልኝ አለ። ፈርመሽ የተቀበልሽው ወረቀት ስራውን ስራለው ብዬ ነው እንጂ የመጀመሪያ ቅድመ ክፍያ 100,000 ብር ነው የሰጣችሁኝ አይደለ? 50% ነው ግን የሚለው የ320,000 ብር 50% 100,000 ብር ነው እንዴ? ንገረኝ። 100,000 ብር ነው? 100,000 ብር ነው አይደለም? በቃ ሲቀጥል 100,000 ብር ወስዶ ደውዬልህ ስልክ ብሎክ ስላረከኝ ነው በዚህ ጋር የመጣሁት። የላኩልህ ገና ብሎክ አይደለም ሌላ ነገር ሁሉ ያደርግሻል። እኔም እናንተ በህግ መጠይቃችሁን እኮ ጠይቃችኋለሁ እኮ እናወራለን እኮ በህግ ምንም ትርፍ ቃል የሚያነጋግረን ነገር ህግ ምናምን አትበይ። የዚህ ናሃል ነከሌ ልሁን አትበይ። በእናትሽ ቀለኝ ኳስ በመሬት ኔትወርክ ወይ ደግሞ ኔትወርክ ቢጠፋ እኮ ማለት ነው የለም እኮ የሁሉ ነገር እድሜ ለሶሻል ሚዲያ እንጂ ማን እኔ ሲጀመር እኔ እናንተ ላይቭ ላይ መተን ትርፍ ዋይና ኮንፊደንስ ካለ ለምን ትወጣለህ? በእናትሽ እኔ ከአንቺ ጋር ማወራበት እንትኑ እራሱ የለኝም። በጣም ያው ልሳን ይቅርታ አድርግልኝ። እናት ምናምን ብለህ እኔ ዝም ብለህ መንደሬ እንዳገኘሃቸው ሴቶች እናት ምናምን የምትልበት ስታፍ የለህም። አንድ ነገር ልንገርህ፣ ኮንፊደንስ ካለ ለምን ትወጣለህ? ስርዓትሽን ያዥ። ያ አፍ በተከፈተ ቁጥር ጭንቅላት እንደሚመዘን ታውቂያለሽ አይደል? ጭራሽ አየነው ከአንተን ጭንቅላት መንደሬ ምናምን እዚህ ጋር ምን ረጋስ ወጣካል እያወራህ ነው አይደለ? ለምን ረጋስ ወጣለህ? አዎ ኮንፊደንስ አለኝ ብለህ ጠበቃ ጋር ደወላችሁ ማለት ሰውን አንቺ ከማንም በላይ አይደለሽም። ደግሞ ይቀዘቅዝልሻል። እንዲህ እንዳፈላሽ አቀሪ በእውነት ትርፋን ይቅርታ አድርግልኝ። ሳይልሽ ምን ታመጣለህ? ምንም ይቅርታ ማድረግ ምን ተስፈራራ? ምን ታመጣለህ? ማልፊ ደሜና እሱን ነገር ነው የምንታየው። ምራላ እንጂ እኮ ታመጡ ወላላ ማሎን አከገርት እንታያለን። I'm here by the way አገፈቱ ወና ሐማዱበቹን በርባዱ ወኖን ያውልህ አንተ በቀነሰሰው በርባዱ ወኖን አከርግደት ነማቤ ቴንክ ዩ እኮ እነሱ የሰውን ኢንቪቴሽን መሸጥኛል እኮ ነው። በጣም መብቴ እኮ ነው። በራሴ መንገድ መብቴ ነው። አንተ በህግ መንገድ መጠየቅ ትችላለህ። አሁንም እየተናገርኩ ያለሁት እኔ ህጋዊ ከሆኑ ይጠይቁኝ። እኔም ከራሴ የሆነ ነገር ኤቪደንስ አለኝ። ዝም ብዬ አይደለም። ኤኒ ታይም ደውዬልህ ስልክ ብሎክ ስላረከኝ ነው። በእግዚአብሔር ይጋቻለው ፎቶን ሊያጥፋ ወንድምየው ቀነ ሙሉ አስደውዬቼ ነበረ። አዳምጪ። እሺ ኦኬ። አንቺ ቪዲዮዋን ስትል እሷም እኔም ራቁቴን እሱም ራቁቱን ወረቀት ያለችው ራቁቱን ለማለት ነው። ራቁቴን ለማለት ነው። እሺ ከዛስ እሱ ነው ቪዲዮ ሪከርድ ያደረገሽ? አዎ ሪከርድ አድርጎኛል። አንደኛ ስክሪንሾት አድርጎኛል። ሶስተኛ ኖ ራቁቴን ስትይ ወዴታች ሁሉንም ማሳይተሽዋል? ምንም ልብስ የለም። ከማይጸነ ደረስ ነው አየልኝ። ስፖርት ያደርገኛል ያየልኝ
መልክሽ ይታያል? መልክሽ አለበት ወይስ ለራቁትሽ እንደዚህ ከልብስ በታች ብቻ ነው? ሙሉ ከነ ቢጃማውን አውልቄ ነው። ከቢጃማ ሙሉ አውልቄ ነው። እሱን የራሱ ከማንነቱ አውልቄ ነው። እሺ ቀርጸሽ ስትልኪለት ሙሉ ከነፊትሽ ጠቅላላ ነው ቀርጸሽ የላክሽለት? እንደዚህ ሙሉ ሰው ነው አይደለም? አይደለም። ከወገብ በታች ብቻ ነው የቀረጽ? ከወደ በታች ነው ቀርጸሽ የላክሽለት? ያ ቀርጻ አይደለም እኮ የላገችው። ምን ሆነሽ ነው? እሱም አውጥቶ እሷም አውጥታ ማህፀኔ ድረስ ያየው ውስጥ ድረስ አለችው። ማሬ ቪዲዮ ሰርች እኮ አለች ጆኮ። ኖ ቪዲዮ አልሰራችም። ቪዲዮ ማለች ቪዲዮ ማለች ደግሞ እንደ ቪዲዮ ቀርጽ ሰርች ያለች ቪዲዮ ብላለች። ቪዲዮ ማለ ያልኩ ነው። ሰርተሽም ለዛ እኮ ነው የጠየኳት። ስትቀርጭው ከወገብ ብቻ ነው የቀረሽው ቪዲዮ ስትቀርጪ ወይንስ እንደዚህ ቆመሽ ዝም ብሎ ከነመልክሽ አለ ወይ ነው ጥያቄ። አንድ ማስተካከያ አይደለም። እሷ እኮ ያለችው ቪዲዮ ኮልም ተደዋውለን እስከ ማህፀኔ አይቶኛል አለች እኮ ጆካ። እሺ አንድ አዳሙ አንድ ጊዜ አንዴ እናትዬ አንድ ጊዜ ቆይ ጆካ። እቺ ልጅ ሰው ባለበት ቃሏን ተናግራለች። እናንተ ስላልነበራችሁ በፍቃደኝነት ነው ወይስ አስገድዶሽ ነው የራቁት ፎቶ ቪዲዮ የላከልሽ ስንልሽ ቤቲ ታርሚኛለሽ ከተሳሳትኩ አንቺም ስለነበርሽ አንዳንዴ ልጁንም መበደል ጥሩ አይደለም። ፍቃደኛ ሁኚ ልኬለታለሁ ብለሻል አላልሽም? ልኬያለሁ ስክሪንሾት አድርጓል። በቃ እሷ እኮ አሁንም እኮ ፈቃደኛ ሆኖ እኮ ነው። በፍቅር እኮ ነው ይታያል። ፈቃደኛ ሆነ ነው በቃ። ስሜታዊ ሆኖ ቆይ አንድ ጊዜ ላብራራለሁ። ስሚ፣ ስሜታዊ ሆኖ በፍቅር ሙሌ በፍቅር ተደዋውሎ ስሜታዊ ሆኖ ፍቅር ውስጥ ጠልቀው 100% ተላልሰው ነው። እሱ ግን እሷ በንጹህ ልቦና ነው፣ እሱ በተንኮል ሪከርድ አድርጎ ያስቀምጠው ቪዲዮ። እኔ ጥያቄ አለኝ እየተናገረች አለች። ከዛ ኦኬ ቆይ ልጨርስላትና ጠይቀኝ። እያሳየሁት ሪከርድ አድርጎ የኔን ህፍረተ ገላዬን ይዞ ገንዘብ አንቺ እያለ እያስጠራራኝ ነው ያለችው። አዎ በቃለ ማየው እሙሙ ወይም ወሸላ የሚባለው ደግሞ ይሄ ነገር ውሸት ነው። እሱ ያለችው ነገር በፍጹም ውሸት ነው። ሪከርድ አድርጎ ስክሪንሾት አድርጎ እያስፈራረኝ ነው ማለት ውሸት ነው። ይሄ ነገር እኔ ያላረኩት ነገር ነው። አሁን ላውራ እኔ አውሪ አልሽለት አየለ። እሺ አንተ ስማኝ፣ አንዴ በፍጹም ትላለህ እንዴ? ልምጣልሽ ወይ ክፈችልኝ ልምጣልሽ ብለህ ላይ ልውጣልሽ ብለህ አላወራኸኝም? ማጸነ ደረስ ፎቶ ስክሪንሾት ታራረገኸኝም? ለምን እዚህ ጋር በፍጹም ውሸት ነው የምትለኝ? አሁን ለሴት ቤት ዋርዳለሽ ብለህ ነው የምታወራኝ? ልምጣልሽ ወይ ላይ ልውጣልሽ ወይ አላለቀስም? የዛን ሰዓት ላይ ለምን ታወራለህ? ኧረ አያ ይውጣብሽ ባንቺ ላይ ወረዘጅ በእናትህ ውሸት። አይ እንዳትሰድባት ኖ እንዳትሰድባት። ስንት ብር ነው? ከዛ በኋላ ምን እንዳደርግ 21,000 22,000 ምናምን ላይ ስልክ ገዛሁት ይላል። ታላት መልስ ላክሽው ብለህ እሷን አትጠይቃትም እንዴ? በቤተ ክርስቲያን ተወልዶ ያደገ አስረ ክህነት ያለው ክህነት ያለው ደግሞ አስቀድሞ ጋብቻ ለመሰረተ በድንግልና ያለ ስለሆነ አብይ በፊት ትዳር ያልነበረው ከአሁን ሰዓት ጀምሮ ግን አስረ ክህነቱን ልትጠብቅለት የምትችል ልጅ መሆኗን አምነን በዛው በክህነታዊ ስራው እንዲቀጥል በማሰብ ነው የመጣ ነው። ከዚህ በፊት አላገባም፣ ትዳር አልመሰረተም። በድንግልና ያለ በክህነት አገልግሎት ውስጥ የሚኖር ወንድማችን ልጃችን ነው። እሺ አንዴ ትንሽ በእናቶች በኩል ጥያቄ ካለ በእናቶች በኩል ጥያቄ ያላችሁ ከረቡን እየሰማችሁ ያላችሁ በእናቶች በኩል ጥያቄ ያለ? እሺ አባቶቻችን ሰተናችሁ አላገኙ ይችላል
የናርዲ ሽምግልና በዚህ መልኩ በስኬት ተጠናቋል ማለት ነው። ቤተሰቦቼ እንኳን ደስ ያለሽ የኔ ቆንጆ ብያለሁ። ስነ ስርዓት ያላት ልጅ ከፊልም ስትሰራ ጀምሮ ብዙ መጥፎ ነገር ያልሰማባት ጨዋ የሆነች ልጅ ናት። እንኳን ደስ ያለሽ ብለናል ማለት ነው።